መጽሐፈ ሳሙኤል ካል ምዕራፍ 6 ዳዊትም ደግሞ ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነሥተው በኪሩቤል ላይ በተቀመጠ በሠራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑ። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጡት። የአሚናዳብ ልጆችም ዖዛ እና አሒዮ አዲሱን ሰረገላ ይነዱ ነበር። በኮረብታውም ላይ ከነበረው ከአሚናዳብ ቤት የእግዚአብሔርን ታቦት ባመጡ ጊዜ አሒዮ በታቦቱ ፊት ይሄድ ነበር። ዳዊትና የእስራኤልም ቤት ሁሉ በቅኔና በበገና በመሰንቆም በከበሮም በነጋሪትና በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ዖዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔርም ቍጣ በዖዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያው ቀሠፈው፣ በእግዚአብሔርም ታቦት አጠገብ በዚያው ሞተ። እግዚአብሔርም ዖዛን ስለ ሰበረው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም የዖዛ ስብራት ተብሎ ተጠራ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባው። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ንጉሡ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት እንደ ባረከ ሰማ። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣው። የእግዚአብሔርንም ታቦት የተሸከሙ 6 እርምጃ በሄዱ ጊዜ 1 በሬና 1 ፍሪዳ ሰዋ። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበርና ዳዊትና የእስራኤልም ቤት ሁሉ ሆ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርም ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሚልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔርንም ታቦት አገቡ። ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መሥዋዕትን በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የደህንነት መሥዋዕት ማሳረግ ከፈጸመ በኋላ ሕዝቡን በሠራዊት ጌታ በእግዚአብሔር ስም መረቀ። ለሕዝቡም ሁሉ ለእስራኤል ወገን ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም የሥጋ ቈራጭ፣ አንዳንድም የዘቢብ ጥፍጥፍ አከፋፈለ። ሕዝቡም ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሚልኮል ዳዊትን ለመቀበል ወጣችና ምናምንቴዎች ዕርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት ዕርቃኑን በመግለጡ ምንኛ የተከበረ ነው አለች። ዳዊትም ሚልኮልን በእግዚአብሔር ፊት ዘፍኛለሁ። በእግዚአብሔር ሕዝብ በእስራኤል ላይ አለቃ እሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ። አሁንም ከሆንሁት ይልቅ የተናቅሁ እሆናለሁ፣ በዓይንሽም እዋረዳለሁ። ነገር ግን በተናገርሽው ቆነጃጅት ዘንድ እከበራለሁ አላት። የሳኦልም ልጅ ሚልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም።